ሰላም ሰላም ዩናይትዳውያን እንዴት ናችሁ? እነሆ በጉጉት የምንጠብቀው ቀን ደርሷል። ዛሬ ሐሙስ ነው። ምሽት 4 ሰዓት ላይ በኦልድ ትራፎርድ ሲኦል እናረግባቸዋለን ያሉንን ሳንማሜስን ገልብጠን ትክክለኛው ሲኦል የት እንደሆነ በኦልድ ትራፎርድ ለአትሌቲክ ቢልባዎች የምናሳይበት ቀን ነው። እጅግ በተለየ ድባብ የማንቸስተር ዩናይትድ መጫወቻ ስቴዲየም የሆነው ኦልድ ትራፎርድ ቤታችን አትሌቲክ ቢልባዎችን ገሃነም ሊያደርግባቸው ተዘጋጅቶ እየጠበቀ ይገኛል። ስለዚህ ጨዋታ ያላቸውን ግምት እንድታሰፍሩ እየጋበዝኩ ከጨዋታው በፊት መስማት ያሉባችሁ እጅግ ወሳኝ የሆኑ መረጃዎች አሉ። ከአሰልጣኙ የተሰጡ በጋዜጣ መግለጫቸው ላይ የተነሱላቸውን ጥያቄ መለሷቸው አንዳንድ ጉዳዮች አሉ። እሱን እናወራበታለን። አድማጮች ምን ተናገሩ፣ ምን ምላሽ ሰጡ፣ ከጨዋታው በፊት ማወቅ ያለባችሁን ሁሉንም ነገሮች የምንነግራችሁ ነው የሚሆነው። ከዛሬው ጨዋታ ውጭ ደግሞ ብዙ የምናነሳላችሁ ነገሮች አሉ። በተለይ የብሩኖ ፈርናንዴዝና የዩናይትድ ቆይታ በተመለከተ አሰልጣኙ የሰጡት ምላሽ አለ። ራሱ ጋርናቾም ትላንት ተገኝቶ ነበር ጋዜጣዊ መግለጫው ላይ ስለ ዩናይትድ ቆይታው የተናገረው ነገር አለ። ክለቡን ይለቃል ስለመባሉ ምላሽ ሰጥቷል፣ ሰሙታላችሁ። ኮንትራት ጋር በተያያዘ የዩናይትድ በተስፋ የሆነው ማንታቱ አዲስ ኮንትራት ፈርሟል በዩናይትድ ቤት። ይሄ ጥሩ ዜና ነው፣ እሱን ትሰማላችሁ። ከዛ ውጭ ደግሞ ከዝውውር ጋር በተያያዘ አዲስ አጥቂ ዩናይትዶች በሊስት ይዘዋል፣ እየተከታተሉት ነው ተብሎ ተገልጿል። እሱን ትሰማላችሁ። ጄሚ ቫርዲ ለዩናይትድ መፈረም አለበት ሲል አንድ ሰው ጥቆማ ሰጥቷል። ተአማኝ የሆነው ዴቪድ ኦርንስተን ደግሞ ስለ ብሩኖ ፈርናንዴዝም እንዲሁ የሰጠን ማረጋገጫ አለ፣ አለበት ወቅታዊ ሁኔታ ስለ ዝውውሩ ማለት ነው። እሱን ትሰማላችሁ። ያልተጠበቀ የዩናይትድ ተጫዋችም እንደዚሁ ከጉዳቱ ተመልሶ ለመመድ ሲሰራ አይተናል፣ ምስሎች ወጥተዋል። ብቻ በርከት ያሉ ዜናዎች አሉን። ክቡራን አድማጮች እንደ ሁል ጊዜው ቪዲዮ ላይክ በማድረግ በማበረታታት እንድትጀምሩ እንጠይቃችኋለን። ከወደዳችሁት ቪዲዮዎቻችንን ላይክ በማድረግ ጀምሩት፣ እስከ መጨረሻው ተከታተሉ ነው ምንላችሁ። መልካም ቆይታ። የምንጠብቀው የጓጓንለት ቀን ደረሰ። በዩሮፓ ሊግ ሁለተኛ ዙር ጨዋታ ክለባችን ማንቸስተር ዩናይትድ የመጀመሪያውን ጨዋታ አድቫንቴጅ ይዞ በ3 ጎል አድቫንቴጅ ዛሬ ወደ ሜዳ ይገባል። በደጋፊው ፊት በአዲስ ቲፎ ታግዞ ቲሙ በዩናይትድ ደጋፊዎች ሞቅ ባለ የኦልድ ትራፎርድ ድባብ አትሌቲክ ቢልባውን ሊያስተናግድና ትክክለኛው ሲኦል የት እንደሆነ የቢልባው ሳን ማሜስ ነው ወይስ የማንቸስተር ዩናይትዱ ኦልድ ትራፎርድ እውነተኛው ሲኦል ለአትሌቲክ ቢልባዎች የትኛው እንደሆነ ኦሪጂናሉን ሲኦል ተለርተው ወደ ስፔን እንዲመለሱ የሚያደርግ እጅግ ደመቅ ያለ ድባብ ዛሬ ከማንቸስተር ዩናይትድ ደጋፊዎች በኦልድ ትራፎርድ የምንጠብቅበት ጨዋታ ነው። ትክክለኛውን ሲኦል ያሳያቸዋል ብለን እጅግ ተስፋ እናደርጋለን። አድማጮች ከዛሬው ጨዋታ በፊት መስማት አሉባቸው ያልናቸውን ነጥቦች እናነሳለን። አሰልጣኙ ትላንት የሰጡት ጋዜጣዊ መግለጫም አለ። ምን ተናገሩ? ስለ አንዳንድ ተጫዋቾች ጉዳይ እንዲሁም ስለ ጨዋታው የተናገሯቸው በጣም ወሳኝና ቁልፍ ነገሮች አሉ። እነሱን እናደርሳችኋለን ክቡራን አድማጮች። ግን ከዛ በፊት የጨዋታ ግምታችሁንም እንድታሰፍሩ እንጋብዛችኋለን። አይታወቅም እንግዲህ የሆነ ነገር ልንሰጣችሁ ልንሸልማችሁም ስለምንችል ባለፈው ጥሩ ገምታችኋል በመጀመሪያው ዙር ላይ። አሁን ሁለተኛውን ዙርም እንድትገምቱ እጋብዛለሁ። አድማጮች ገምቱ፣ ማን ያሸንፋል? በዛሬው ጨዋታ ስንት ለስንት ጨዋታው ያልቃል? በኮሜንት ላይ ገምታችሁን አስፍሩ። ስለ ዛሬው ጨዋታ መረጃዎች ማድረስ ሳልፍ አድማጮች ጥሩ ነገር ከዩናይትድ በኩል አሁን ጥሩ ነገር ያየነው ምንድን ነው? ልምምድ ሲሰሩ በነበረበት ሰዓት አንድ ተጫዋች ወደ ሜዳ ቢያንስ የሳር ላይ ልምምድ ጀምሯል። ይሄ ተጫዋች ሄቨን ነው። ሄቨን ልምምዱን ቢሰራም የሰራው ከግሩፑ ጋር አይደለም፣ ኢንዲቪዥዋል የሆነ ልምምድ ነው ያደረገው። ይሄ ኢንዲቪዥዋል ሴሽን ደግሞ ሲዝኑ ሳይጠናቀቅ በቀሪ ጨዋታዎች ላይ እንዲመለስ ሊያደርገው እንደሚችል እንገምታለን። ምክንያቱም አማድ ዲያሎን ጉዳት ስታየው ተጫዋቹ የሳር ላይ ልምምድ ማድረግ ከጀመረ ከሳምንታት በኋላ ነው የተመለሰው። ስለዚህ ሄቨንም የዩናይትድን ጨዋታ ለማድረግ ወይም ለዩሮፓ ሊጉ ፍጻሜ የመድረስ እድል ይኖረዋል። ዩናይትድ የሚያልፍ ከሆነ ያልፋል ብለን እናስባለን። በቅርብ ወደ ሜዳ ይመለሳል ማለት ነው። አንድ ይሄ ነው ጥሩ ነገር በዩናይትድ በኩል።
ሌላው ከዛሬው ጨዋታ ይዘን የምንገባው በጣም ጥሩ ነገር ኮንፊደንስ ነው። 3-0 እየመራን ነው ወደ ሜዳ የምንገባው። ቀሪ 90 ደቂቃ ይቀረናል። በዚህ 90 ደቂቃ ላይ ደግሞ አማድ ተመልሶልናል ዊች ኢዝ ለዩናይትድ በጣም ፖዘቲቭ ጥሩ የሆነ ዜና ነው። በነ ብሩኖ ፈርናንዴዝ አርፎ ነው እንግዲህ የሚጫወቱት ይህን ጨዋታ ለማድረግ በሙሉ ኢነርጂ ነው ዛሬ ወደ ሜዳ የሚገቡት። ግን ትላንትም እንደነገርኳቸው አድማጮች ዩናይትድ ከፍተኛ ጥንቃቄ ማድረግ ያለበት ዛሬም ደግሜ የምነግራችሁ ነገር ዘፈርስት ቦል ኢዝ ቬሪ ኢምፖርታንት። የመጀመሪያዋ ኳስ እና የመጀመሪያዋች ጎል ማለት ነው ጎል የምትሆነዋ ኳስ በጣም 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 ወሳኝ ነው ዛሬ። ትላንት ይህን ሳወራችሁ ነበር። ሩበን አሞሪምም ተመሳሳይ አስተያየት ነው የሰጡት እና ምንጊዜም ቢሆን ለዛሬው ጨዋታ የመጀመሪያዋ የምትቆጠረዋ ጎል በጣም ወሳኝ ነች። ዩናይትድ ቀድሞ የሚያስቆጠራት ከሆነ ጨዋታውን ይገላል። በቃ አትሌቲክ ቢልባዎች በየትኛው ተአምር ነው 5 ጎል አስቆጥረው ዩናይትድን ጥለው ሊያልፉ ሊያሸንፉ የሚችሉት? ዊች ኢዝ ኦልሞስት ኢምፖስብል ማለት ነው። ኦፍኮርስ እኔ እምነቴ በመጀመሪያው ጨዋታ እዛው ሳንማሚስ ላይ መግደል ነበረባቸው። የዩናይትድ ትልቁ ድክመት ብዬ ባለፈው ከጨዋታው በኋላ እንደዚሁ ያወሯቸው የወቀስኩት ትልቁ ያየሁት ድክመት ቲሙ ላይ ይህ ነው። 3-0 ብቻ ማለቅ የለበትም ነበር። አትሊስት 4-0 ወይ 5-0 ማለቅ ነበረበት። ይሄ ሪሞንታዳ እያሉ አስተያየት ሲሰጡበት የነበረው አሁን የማይሰለፉት ሁለቱ ወንድማማቾች አስተያየት ሁሉ የመጣው 3-0 መሆኑ ነው እንጂ ዩናይትድ እዛው መግደል የሚችለው ጨዋታ ነበር። አልሆነም። ግን ባይሆንም እንደዚሁ ዩናይትድ መጥፎ የሚባል ውጤት ደግሞ አይደለም ይዞ የመጣው። ኦልድ ትራፎርድ በጣም ጥሩ ውጤት ነው 3-0 ይዞ የመጣው። ግን እችን ውጤት ደግሞ ለማስጠበቅ የመጀመሪያ ጎል ማስተናገድ የለበትም። ይሄ 100% ለዩናይትድ ጥሩም ነገር ሊያመጣ የሚችል መጥፎም ነገር ሊያመጣ የሚችል ነገር ስለሆነ ማለት ነው። አንድ ካስቆጠሩ ለኔክስት ጎል ይነሳሳሉ። ሁለተኛ ጎል ካስቆጠሩ ደግሞ በቃ ጨዋታው ኦልሞስት ወደ ጨዋታ ተመለሱ ማለት ስለሆነ ማለት ነው። በእግር ኳስ የሚፈጠረው ነገር ደግሞ አይታወቅም። ይችን ብቻ ጥንቃቄ ነው ማድረግ ያለባቸው። አሞሪምም ዘ ፈርስት ጎል ኢዝ ቬሪ ኢምፖርታንት ሲሉ አስተያየታቸውን ከሰጡ በኋላ ምንድን ነው የተናገሩት? ዩናይትድ ዘንድሮ ካሳለፈው ሲዝን አንጻር ምንም ነገር በእግር ኳስ ሊከሰት ይችላል ብለዋል። ጥንቃቄ ማድረግ እንዳለባቸው ነው እዚህ ጋር የጠቆሙት። ምክንያቱም ዩናይትድ ስሊፕ ሲያደርግ ተመልክተነዋል። በተለይ እየመራ በሊዮን ጨዋታ ላይ ታስታውሳላችሁ። ሌሎችም ጨዋታዎች ላይ በፕሪሚየር ሊግም ጨዋታ ላይ እንደ ቲም ያየነበት ደካማ ባህሪ እየመራ አስጠብቆ መውጣት አይችልም ቲሙ ማለት ነው። ስለዚህ ዩናይትድ ዛሬ ሊያስቆጥር ይችላል፣ ያስቆጥራል በኦልድ ትራፎርድ ምንም ጥያቄ የለውም። ግን እነኛን አስጠብቆ ይወጣል ወይ? ዩናይትድ ስህተቶችን አይሰራም ወይ? ኦናና በዛሬው ጨዋታ ላይ ስህተት ሳይሰራ የመውጣት እድሉ ምን ያህል ነው የሚለውን ስታየው ነው ማለት ነው ስጋት እንዲገባችሁ የሚሆነው። ቲሙ ስህተት ካልሰራ ኦናና ስህተት የማይሰራ ከሆነ በዩናይትድ በኩል ያሉ ተጫዋቾች በተለይ ፊት መስመር ላይ ያሉ ተጫዋቾች የሚያገኙትን የጎል ማግባት እድል የሚጨርሱ ከሆነ በአግባቡ ጋርናቾ ሰልፊሽ የማይሆን ከሆነ የሚያገኛቸውን እድሎች እሱም በደንብ ወደ ጎል መቀየር የሚችል ከሆነ ዩናይትድ አሸናፊ ሆኖ አሳምኗቸው በኦልድ ትራፎርድም አሸንፎ ወደ ቀጣዩ ዙር የሚያልፍበት እድል አለ ማለት ነው። ስለዚህ ከስህተት የጸዳ ፐርፌክት የሆነ እንቅስቃሴ ማድረግ መቻል አለብን። ተስፋ ልንሰጣቸው አይገባም ማለት ነው። በዛሬው ጨዋታ ላይ ሩበን አሞሪም ከተጠየቋቸው ነገሮች መካከል አንደኛው የትኛውም ውጤትን ሞመንተም ሊቀይረው ይችላል ሲሉ ተናግረዋል እና የዛሬውን ጨዋታ አግለለን አንመለከትም። የተዘጋጀነውንም በዚህ ጨዋታ ላይ ፋይት ለማድረግ እና ለማሸነፍ ነው። አግሪጌት ውጤቱ አይደለም የምንጨነቀው። ልክ እንደ አዲስ ጨዋታ አስበን ነው የዛሬው ጨዋታ በአዲስ መንፈስ የምናደርገው በሚል አስተያየት ሰጥተዋል። ከዛ ውጭ የአትሌቲክ ቢልባኦ ቁልፍ ተጫዋቾች አይሰለፉም። ታውቃላችሁ ቱ ብራዘርስ አልመጡም ወደ ማንቸስተር ምንም እንኳን ብዙ ቢፎክሩም ጉዳት ደርሶባቸው በዛሬው ጨዋታ ላይ አይደርሱም። ይሄም ለዩናይትድ መልካም የሚባል ዜና ነው። አሞሪም ግን ምንድን ነው ያሉት? ምንም ለውጥ የለውም እነኚህ ተጫዋቾች ቢሰለፉም ባይሰለፉም ለእኛ የሚያመጣው ለውጥ የለም። ጨዋታው ጠንካራ ጨዋታ ይሆናል። እኛም የምንገባው ለማሸነፍ ነው። የራሳችንን ቲም ብቻ ነው የምንመለከተው እንጂ ሌላ ቲም ውስጥ ከሌ የተጎዳ ከሌላ የራፕ ውስጥ አለ የለም ብለን የምናስብበት ጉዳይ አይኖርም ሲሉ ነው ማለት ነው አሞሪም በዚህ መልኩ አስተያየት የሰጡት። ሌላው ከዛሬው
ጨዋታ በፊት ማስታወስ የፈለግኩት አንድ ነገር አድማጮች ከአውሮፓ ውድድሮች ላይ ዩናይትድ ብዙ ጎሎችን ያገባል። 31 ጎሎችን እኮ አስቆጥሯል ዩናይትድ። አድማጮች ይሄ ትንሽ ያስገረመኝ ስታት ነው። ጥቂት ጨዋታ ነው በአውሮፓ በዩሮፓ ሊጉ በአውሮፓ ውድድሮች ላይ ያደረገው። አልተሸነፈም ታውቃላችሁም። ካሉት ቲሞች ውስጥ ምንም ሳይሸነፍ እዚህ የደረሰ ቲም ነው። በዛሬም ይሄን ያስጠብቃል ብለን እንጠብቃለን። አጠቃላይ ካረጋቸው ጨዋታዎች ግን 31 ጎል አግብተዋል ዩናይትድ። በእንግሊዝ ፕሪሚየር ሊግ እስካሁን በተደረጉ ጨዋታዎች በጣም ብዙ ጨዋታ ነው በፕሪሚየር ሊጉ እንግዲህ ያደረገው ዩናይትድ። በዩሮፓ ሊጉ ደግሞ ጥቂት ጨዋታ ነው ያደረገው፣ ግን በዩሮፓ ሊጉ 31 አስቆጥሯል። በእንግሊዝ ፕሪሚየር ሊግ አይ ቲንክ 41 ኦር 42 ጎሎችን አስቆጥሯል። ኔጌቲቭ ሁሉ ዕዳ ነው ያለበት አይደል? ስለዚህ ተመልከቱ ምን ያህል የአሞሪም ቲም በፕሪሚየር ሊጉ በጣም ደካማ መጥፎ ሆኖ ግን በዩሮፓ ውድድሮች ደግሞ ኦልሞስት በቃ አሁንም ያልተናነሰ ጥሩ የሆነ ተመጣጣኝ የሆነ ጎል እያገባ ያለው ማለት ነው። ይሄ በምንም ዘና ሊሆን የሚችል ነገር ነው ብላችሁም አታስቡት ነው ማለት ነው። ብዙ ጎል በአውሮፓ አስቆጥረዋል። በጣም ብዙ ጎል ከፕሪሚየር ሊጉ አንጻር ስታነጻጽሩት ማለት ነው ካሉት የጨዋታዎች ብዛት በሊጉ ይሄ አንዱ ጥሩ የሆነው ነገር ነው። ጎልም ይቆጠርበታል። በእርግጥ ይሄን እዚህ ላይ ማስመር ይኖርብናል። አሁን ከክለባችን ከዩናይትድ እንዲሁ ወጣ ብለን እያያያዘን ስናወራ የሰሞኑ የአርሰን ቬንገርን አስተያየት ሰምታችኋል እና አርሰን ቬንገር ሲሰጡት የከረሙት አስተያየት በጣም የሚያነጋግር ሆኗል። የአውሮፓ እግር ኳስ ማህበር ሁሉ ሕግ ለማስቀየር የፈለጉ እስኪመስል ድረስ ማለት ነው እና ቬንገር ዩናይትዶች የአውሮፓ ሊጉን ቢበሉ በቀጣይ በአውሮፓ ሻምፒዮንስ ሊግ ሊሳተፉ አይገባም፣ ፍትሐዊ አይደለም ሲሉ አስተያየት እየሰጡ ነው ደጋግመው ማለት ነው። ይህ አስተያየታቸው ደግሞ ከብዙዎች የዩናይትድ ደጋፊዎች እኛ የምንወደው ነገር አይደለም ታውቃላችሁ። እንዲህ ማለታቸው በራሱ ዩናይትድ ታግሎ በዚህ አንድ ባለችው ተስፋ ላይ ነው የመጡት አርሰን ቬንገር እና ዩናይትድ በሊጉ ባሳለፈው መጥፎ የሆነ ሲዝን ምክንያት ዩሮፓ ሊጉን እንኳን ቢበላ መሆን ያለበት በዩሮፓ ሊጉ ላይ ነው በቀጣይ እንዲሳተፍ ጋራንቲድ መሆን ያለበት እንጂ በሻምፒዮንስ ሊግ ላይ ሊሳተፍ አይገባም ብለው እየወተወቱ የሚገኙት ቬንገር በዚህ ጉዳይ የተጠየቁ ሩበን አሞሪም ትላንትና ጥሩ ምላሽ ነው የሰጡት። እኛ የምናየው ህጉን ነው፣ በህጉ መሰረት ነው የምንመራው፣ ህጉን እናውቃለን። በአውሮፓ እግር ኳስ ማህበር ህግ እንደሚለው ከሆነ የዩሮፓ ሊጉ ሻምፒዮን የምንሆን ከሆነ በሻምፒዮንስ ሊጉ እንሳተፋለን። ስለዚህ አርሰን ቬንገርን አይደለም የምንሰማው፣ እኛ የምንከተለው ህጉን ነው በሚል ነው ማለት ነው አሞሪም የሚሰጡት። ግን የቬንገር አስተያየት ይቅርታ አድርጉልኝ በጣም ምቀኝነት ነው ያስመሰለባቸው። ቃሉን መጠቀም አግባብ ባይሆንም ማለት ነው ዩናይትድ በሻምፒዮንስ ሊግ እንዲሳተፍ የፈለጉ አይመስልም እና ይህን ያህል አርሰን ቬንገር ከዩናይትድ ጋር ያላቸው ችግር በዚህ ያህል ደረጃ ነው ወይ እንዲህ እስኪወተውቱ እንደዚህ ብለው እስኪናገሩ ድረስ ነው ወይ ቬንገር ያላቸው ጥላቻ የሚለው ትንሽ ያስገረመኝ ነገር ነው። እኛ በዚህ ያክል ደረጃ ላይ አርሰናል ጥላቻ ኖሮን እንደዚህ ህግ እያጣቀስን የምንተችበት የምናናግርበት ጉዳይ መንገድም የለም ጊዜም የለንም። እኛም ትላንት እኮ ሰር አሌክስ ፈርጉሰን በፓሪስ ተገኝተው ነበር። በነገራቸው ላይ በፓርክ ደ ፕሪንስ የአርሰናልን ጨዋታ እየተከታተሉ ነበር ፈርጉሰን። ለምን በቀጥታ እዛ እንደተገኙ አላቅም አድማጮች፣ ጨዋታውን በግል ለመከታተል ሊሆን ይችላል። ግን አርሰናል ከወደቀ በኋላ እንደዛ ሰፈር ሲያደርጉ የአርሰናል ተጫዋቾች ደስታ አልተሰማኝም፣ የሆነ ደስ አላለኝም እና ለአርሰናል አዝኛለሁ የሚል አይነት አስተያየት ነው የሰጡት። በቃ እውነት ሰው ስትሆን እንደዚህ አይነት ለእግር ኳስ ሳታዳላ ሚዛናዊ ሆነ ማዘን ካለብህ ለአርሰናልም ታዝናለህ ማለት ነው። እንደ ደጋፊ እኛ ባናዝንም ትላንት አርሰናል ሰፈር ባረገበት መንገድ ብዙ የዩናይትድ ደጋፊዎች እንደምትደሰቱ አውቃለሁ። ፋብሪሶ ሮማኖ ሳይቀር እኮ ፖስቷል ዛሬ ወጥተው ማለት ነው። ምንድነው ያለው ፋብሪሶ ሮማኖ? በጣም አርሰናል ምርጡን ሲዝን ባሳለፈበት በዚህ ሰዓት እና እስከ ለአራት ዋንጫ ሁሉ አርሰናል ታይቶ እየተወራ ባለበት ሰዓት ሪያል ማድሪድን ከጣሉ በኋላ አርሰናል የአውሮፓ ሻምፒዮንስ ሊግን እንደሚያነሳ በድፍረት በአንዳንድ ደጋፊዎች መናገር በጀመሩበት ሰዓት ማለት ነው አርሰናል ባልተጠበቀው ፒኤጂ በዚህ መልኩ መውደቁ በራሱ
ይሄ በጣም የሚያስገርም ነው እና እንደ ዩናይትድ ደጋፊነታችንም እኛ ብንተቻቸው ሞክ ብናደርጋቸውም ይገባናል። ምክንያቱም ሲዝኑ ሙሉ እነሱ ሲተቹን ሞክ ሲያደርጉን ነበር ማለት ነው። ይሄ ከርዕስ ውጭ እንዳወራ ያደረገ የአርሰን ቬንገር አስተያየት ነው። ፋብሪሶ ሮማኖ ፖስቱ ላይ ፌስቡክ ላይ ምን አለ? አርሰናል ዊል ፊኒሽ ሲዝን ዊዝ 0 ታይትልስ ብሎ ነው እሱ የገለጸው እና የፕሪሚየር ሊግ የለም፣ የሻምፒዮንስ ሊግ የለም፣ ካራባኦ ካፕ የለም፣ ኤፍኤ ካፕ የለም። ምንም አይነት ዋንጫ ዘንድሮ እንደማያገኙ አረጋግጠዋል። እንደውም አንድ በጣም ጥሩ ሀሳብ መወያ ነጥብ ላንሳላችሁ ውስጥ አድማጮች፣ በዚህ ሲዝን ማንቸስተር ዩናይትድ በፕሪሚየር ሊጉ 14 ወይ 15ም ሆኖ ጨርስ፣ የቱም ጋር ሆኖ ይጨርስ፣ ነገር ግን የኤሮፓ ሊጉ ፍጻሜ ላይ ደረሰ እና የፍጻሜውን ጨዋታ አሸንፎ ሻምፒዮንስ ሊግ ተሳታፊ ሆነ እንበል። ልብ በሉ ኢፍ ነው፣ አሁን ቢሆን ነው። ከባድ ነው። አይነው አውቃለሁ። የዛሬው ጨዋታ ሊቀል ይችላል፣ ግን ቀጣዩ ፍጻሜው ጨዋታ ደግሞ እንደሚከብድ ምንም ጥያቄ የለው። ዩናይትድ የኤሮፓ ሊጉን አሸንፎ የአውሮፓ ሻምፒዮንስ ሊግ ተሳተፈ። በሊጉ ግን 14ተኛ ደረጃ ነው የጨርሰው። ቀጣይ ሲዝንም በአውሮፓ ሻምፒዮንስ ሊግ ተሳታፊ ይሆናል ማለት ነው። ይህ ማለት አርሰናል በሊጉ 3ተኛ ሆኖ ጨረሰ እንበል። እሱን አናቅም፣ ገና ነው፣ ሲዝኑ አልተጠናቀቀም፣ ጨዋታዎች ይቀራሉ። ወይ 2ተኛ ሆኖ ጨረሰ እንበል፣ ግን በአውሮፓ ሻምፒዮንስ ሊግ ኦልሞስት ተሳትፏል። ማን ነው በዚህ ሲዝን ጥሩ የሆነ ሲዝን ያሳለፈው የሚለውን ጥያቄ እስቲ እናንተ እንደ ውይይትና ምን ላይ ስስጡበት በኮሜንት ላይ። በእርግጥ ሳታዳሉ ይሄ ሚዛናዊ እንድትሆኑ ነው የምፈልገው። እዚህ ጋር ዩናይትድ ከዋንጫ ጋር ዋንጫ አግኝቶ የአውሮፓ ትልቁ ከሚባሉ ውድድሮች ውስጥ 2ተኛውን ትልቁን የአውሮፓ ሊግ ዋንጫ አንስቶ ነው በአውሮፓ ሻምፒዮንስ ሊግ የሚሳተፈው በአቋራጭ። አርሰናል ግን ሲዝኑን ሙሉ እጅግ በጣም በፕሪሚየር ሊጉ ሲጠበቁ ቆይተው የፕሪሚየር ሊጉን ዋንጫ ያነሳሉ ተብለው እየተጠበቁ ሳለ ግን በመጨረሻ የፕሪሚየር ሊጉን ዋንጫ አጥተው አውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ላይ እንዲገብተው በፍጻሜ ደርሰው ያገኛሉ ዋንጫ ተብሎ ሲጠበቅ ይህንን ዋንጫ አጥተው ነው ሲዝኑን የሚያጠናቀቁት ያለምንም ዋንጫ ማለት ነው፣ 0 ላይ። ዩናይትድ ግን ያሳካውና ያደርግልን እና በዩሮፓ ሊጉን ብናሸንፍ የተሻለ ሲዝን ያሳለፈው ቲም ማን ነው ብላችሁ ነው የምታስቡት እናንተ? አርሰናል ነው ዩናይትድ ነው? ሀሳባችሁን ከታች በኮሜንት ገለጹልን። ለማንኛውም ግን አርሰን ቬንገር እንደዚህ ብለው ቢናገሩም ሰር አሌክስ ፈርጉሰን አርሰናል እንደዛ በመውደቁ በማየቴ በጣም አዝኛለሁ ብለው አስተያየት ሰጥተዋል። ትላንት በነገራችሁ ላይ እዚሁ ጋር እያይዤላችሁ ሰር አሌክስ ፈርጉሰን ወደ ፈረንሳይ ያመሩት ሉዊስ ካምፖስ ታውቃላችሁ፣ የፔጀው እንትን ናቸው፣ ሚን ስፖርቲንግ ዳይሬክተር ናቸው። ወደ ዩናይትድ ይመጣሉ የሚል ዜና ወጥቶ ሰርቼላችኋለሁ፣ ሰምታችሁታል። ይህን ሰው በፓሪስ አንድ ሆቴል አግኝተው አናግረውታል ሰር አሌክስ ፈርጉሰን ተብሎ ተገልጿል። ሉዊስ ካምፖስ ወደ ዩናይትድ እንዲመጣ እንቅስቃሴዎች አሉ። ምናልባት ፈርጉሰን በቀጥታ ጨዋታውን ለመከታተል ሳይሆን እግረ መንገዳቸውን የሄዱበት ምክንያት ሉዊስ ካምፖስን ለማግኘት ሊሆን ይችላል እየተወራ እንዳሉ ማለት ነው። እና ይህን ዜና ደግሞ ይበልጥ እንዳምነው ያደረገኝ የፈርጉሰን በዛ ስቴዲየም ውስጥ ተገኝቶ መከታተል ነው። ተጋብዘው በካምፖስ ሊከታተሉት ይችላሉ፣ ግን በፓሪስ አንድ ሆቴል ተገናኝተው አውርተዋል ተብሏል። ይሄ ወደ ዩናይትድ ሊመጡ እንደሚችሉ የሚጠቁማችሁ አንድ ነገር ነው ማለት ነው። ዞሮ ዞሮ ወደ አርሰናል ነገር የገባ ነው በማ ምክንያት ነው? በአርሰን ቬንገር አስተያየት ምክንያት ነው ማለት ነው። አርሰናሎችን ደግሞ ታውቃላችሁ፣ ፓትሪክ ኤቭራ አንዴ ይዟቸዋል፣ ጥርስ ነክሶባቸዋል፣ እየለቀቃቸው አይደለም። ትላንት ከተሸነፉ ከዚህ በፊት አርሰናል ማለት ልክ እንደ ኔትፍሊክስ ሲዝን 1 ሲዝን 2 እያላችሁ በየአመቱ ግን ምንም የማትፈጥሩበት ምንም አይነት ዋንጫ የማታገኙበት አይነት ክለብ ነው ሲል ተችቷቸው፣ እቺ አነጋገሮች ትችቱ በበርካታ የአርሰናል ደጋፊዎች ጥላቻ ውስጥ እንዲገባ አድርጎታል። አሁንም ከትላንቱ ሽንፈታቸው በኋላ የብዙ ሰዎች ጥላቻ አርሰናል አይደለም፣ እኛ አርሰናልን አንጠላም ብሏል። ቲሙን እንደ ቡድን አንጠላም፣ ግን እንድንጠላው የምታደርጉ እናንተ ደጋፊዎች ናቸው ሲሉ አስተያየት የሰጠው እና ከትላንቱ ጨዋታ በኋላ በጣም ያዝናናኝና ትንሽ ፈታ ያደረገኝ አስተያየቱ ልጅ አይጠላም የሚል አስተያየት የሰጠበት ነው እና የብዙ ሰዎች ጥላቻ ከአርሰናል ከክለቡ ጋር ሳይሆን ከደጋፊዎች ጋር ነው ያለው። የቀድሞ ዩናይትድ ኮከብ ፓትሪስ ኤቭራ ብዙ ሰዎች እኔን አንተ ጸረ አርሰናል እያሉ ይተቹኛል ነው የሚለው። ግን እኔ እውነቱን ልንገራችሁ የአርሰናል ጠላት አይደለሁም፣ አርሰናልን አልጠራም። ምክንያቱም አርሰናልን ወዳለው በመጀመሪያ ልጆችህን መጥላት አትችልም። ሲጀምር እንዴት ልጆችህን ልትጠላ ትችላለህ? ልጆችህን መጥላት የሚታሰብ ነገር አይደለም ሲል ነው እየሰጠው አስተያየት ማለት ነው። ፓትሪስ ኤቭራ በጣም እያሳቀ እያዝናናን ነው የሚገኘው እና
የአርሰናል ተጫዋቾች ያው ልጅ ናቸው እና አይጠሉም። ልጅ በየትኛውም መስፈርት ልጅ ልትጠላ አትችልም የሚል ኮሜንቱን ሰጥቶ እንደዚህ ትንሽ አስገርሞናል። ለማንኛውም ሲሪየስ ከሆኑ የጨዋታ መረጃዎቻችን ትንሽ የሚያዝናኑ ነገሮችን እንፈልግ ብለን ነው። ትላንትም ጥሩ አጋጣሚ ሆኖልናል አርሰናል በዛ መልኩ መውጣቱ። እውነት አሁን አርሰናል እና ኢንተር ሚላን ለአውሮፓ ሻምፒዮንስ ሊግ ፍጻሜ ቢደርሱ የአዋቂና የህፃን ጨዋታ አይመስላችሁም? ክቡራን አድማጮች ያልበሰለው አርሰናል ይሄ በእግር ኳሱ ላይ ትላንት እንኳን ዶናሩማ ኳስ እየወደቀ እንዴት ቴምፖቸውን ሲያቀዘቅዝ እንደነበር አይታችኋል። በአርሰናል በስለት ያለው ቲም አይደለም። በየአመቱ የማይበስል ውጤት ይዞ ለመውጣት ዝም ብሎ እንቅስቃሴ የሆነ ይሄ ማራኪ የሆነ የጨዋታ እንቅስቃሴያቸውን አይተው የሚደሰቱ የሚዝናኑ አይነት ተጫዋቾች ያሉበት ቲም ነው እንጂ በጣም ታክቲካሊ ሲሪየስ የሆነ ቲም አይደለም እና ከኢንተር ሚላን ጋር ፋይናል ቢደርሱም የአዋቂና የልጅ ጨዋታ ነው የሚሆነው። አሁን እንደ አጋጣሚ የሆነው ከፒኤስጂ ጋር ደርሷቸዋል። ጥሩ አሰልጣኝ አላቸው ፒኤስጂዎች፣ ሉዊስ ኤንሪኬ። ኢንተር ሚላን ደግሞ ኢንተር ሚላን ነው። እንደተመለከታችሁት ጥሩ ፍጻሜ እናያለን ለማለት ነው። ዜናዎቻችን ይቀጥላሉ። ክቡራን አድማጮች ቪዲዮን ላይክ ማድረጋችሁን ግን እንዳትረሱ እናስታውሳችሁና ወደ ቀጣይ መረጃ ሳልፍ ከዝውውር ጋር በተያያዘ ያው የሰሞኑን እየተወራ ያለውን ትልቅ የዝውውር ወሬ ታውቃላችሁ። የብሩኖ ፈርናንዴዝ ጉዳይ ነው። ወደ አልሂላል ያመራል የሚለው ሪፖርት እየወጣ ብዙ መነጋገሪያ ሆኗል እና ከዛሬው ጨዋታ በፊት በትላንት ፕሬስ ጋዜጣዊ መግለጫቸው ላይ አሞሪም ሊጠየቁበት እንደሚችሉ እርግጠኛ መሆን ትችላላችሁ ተጠይቀዋል እና ምላሽም ሰጥተዋል። በብሩኖ ጉዳይ የተናገሩት ነገር ምንድን ነው? አሰልጣኙ እንደዚህ ብለዋል። ስለ ተጫዋቹ የሰጡትን መልስ ቃል በቃል በነገራችሁ ነው የሚሻለው እና እንደዚህ አይነት የዝውውር ስፔኩሌሽኖች ወይም የዝውውር እኛም ጭምጭምታዎች በቁጥር ብቻ አይደለም የሚገለጹት ብለዋል እና አንድ ተጫዋች ወደዚህ ክለብ ሊሄድ ነው፣ ይሄን ያህል ደሞዝ ሊከፈለው ነው፣ ይሄን ያህል የዝውውር ገንዘብ ሊወጣበት ነው ተብሎ ብቻ አይደለም የሚገለጸው እና ተጫዋቹ በሚጫወትበት መንገድና ባለው ኳሊቲ ነው የዝውውር ስፔኩሌሽኖች ያንን ተከትለው የሚወጡትና የሚወሩት ነው ያሉት። ብሩኖ ፈርናንዴስ ምንም ጥያቄ የለውም በጣም ቶፕ የሆነ ተጫዋች ነው እያሉ ያደነቁት። ቶፕ የሆኑ ተጫዋቾች ደግሞ ለዩናይትድ ይገባሉ ብለዋል አሞሪም። ብሩኖ ፈርናንዴስ መሪያችን ነው፣ ካፕቴናችን ነው። ተጫዋቹ ብዙ ፈላጊ ክለቦች ቢኖሩት አይገርመኝም። ምክንያቱም ይሄ ናቹራል ነው። በቃ የትኛውም ቲም ብሩኖ ፈርናንዴስ እንዲኖረው ይመኛል እና መመኘቱ፣ ማሰቡ፣ መጠየቁ፣ ጥረት ማድረጉ እና ይሄ ስፔኩሌሽኖቹ በአጠቃላይ አይቀሩም ነው የአሞሪም አስተያየት ማለት ነው። እዚህ ጋር ናቹራል ነው። በቃ እሱን ለመሰለ ትልቅ ተጫዋች የትኛውም ቡድን ፍላጎት ሊያሳይ ሊጠይቅ ይችላል ነው እያሉ የሚገኙት። ለምሳሌ ብሩኖን ብቻ አይደለም እንደውም የጠቀሱት ጋርናቾንም ሲሉ አሰልጣኙ አክለዋል። በትላንቱ ጋዜጣዊ መግለጫቸው ላይ ደግሞ ጋርናቾ ከጎናቸው ነበር፣ አብሮ ነበር የተቀመጠው። እሱም ስለ ወደፊት የዩናይትድ ቆይታው ተጠይቆ ምላሽ ሰጥቷል። የሱንም እነግራችኋለሁ እና እንደ ብሩኖ እንደ ጋርናቾ ያሉ ተጫዋቾች ክለቦች ፍላጎት ቢያሳዩ ምንም የሚገርም ነገር አይደለም። ነገር ግን የእኔ ፍላጎት አንድ ነገር ነው ያሉት አሞሪም። እንደዚህ አይነት ቤስት የሆኑ ተጫዋቾችን በክለባችን እንዲቆዩ እፈልጋለሁ፣ ማቆየት እፈልጋለሁ። በቤስቱ ተጫዋች ነው። ምናልባት በዓለም ላይ ካሉ ተጫዋቾች በዚህ ሰዓት በተለይ ብሩኖ ፈርናንዴስ በግልጽ ከዓለማችን ምርጡ ተጫዋቾች መካከል አንደኛው መሆኑ እርግጥ ነው። ለዛም ነው ብሩኖ በዩናይትድ ቤት እንዲቆይ የምንፈልገው እና እሱን ማቆየት እንፈልጋለን። ምክንያቱም ምን ጊዜም ቶፕ የሆኑ ተጫዋቾች በዩናይትድ ቤት ውስጥ እንዲኖሩን እንፈልጋለን የሚል አስተያየት ነው የሰጡት ማለት ነው። ከአነጋገራቸው የምትረዱት እንግዲህ ምንም ጥያቄ የለውም ሩበን አሞሪም ብሩኖ እንዲሸጥባቸው አይፈልጉም። ይሄን በተደጋጋሚ አስረግጠን ነው የነገርናቸው አድማጮች። በጣም የዩናይትድ የወደፊት ቡድን ዋነኛ መሪ እንዲሆን ነው የሚፈልጉት። ቡድናቸውን በሱ ዙሪያ ነው እንዲገነቡ ዩናይትዶች የሚጠብቁት፣ አሞሪም የሚመኙት የሚጠብቁት ማለት ነው እና ከብሩኖ ካልመጣ በስተቀር ነገሮች እውን የመሆን እድላቸው እጅግ በጣም ጠባብ ነው፣ ከራሱ ከተጫዋቹ ካልመጣ። አሁን ለዚህ ማጠናከሪያ የሚሆን ነገር ልንገራችሁ። ሌላ ዴቪድ ኦርንስተን እጅግ ከምናምናቸው የአትሌቲክ ጸሐፊ ነው። በአንዳንድ ዜናዎቹ ከፋብሪሶ ሮማኖ ራሱ ይቀድማል። ለዩናይትድ ጥሩ የሆነ ኮኔክሽን አለው ይሄ ሰው። ምንድን ነው ያለው በብሩኖ ዙሪያ ማለት ነው? ዩናይትድ ቤት ውስጥ ያለው ሜንታሊቲ
ተጫዋቹ የትም እንደማይሄድ ነው አሁን ዩናይትዶች እያሰቡ ያለበት ስለ ብሩኖ ሁኔታ የትም ትቷቸው እንደማይሄድ ዩናይትዶች ያስባሉ። ቡድኑን በሱ ዙሪያ መገንባት ይፈልጋሉ። በሱ ዙሪያ ዩናይትዶች በቀጣይ ሲዝን እሱን እያለሙ ነው። በሱ ዙሪያ አሻሽለው ራሳቸውን አዳዲስ ተጫዋቾችን አስፈርመው ቲሙን በሱ ላይ ለመስራት ጥረት እያደረጉ የሚገኙት ብሩኖ ፈርናንዴስም ቢሆን በግሉ ወደ ሳውዲ ለመሄድ የአልሂላልን ጥያቄ ተቀብሎ ዝግጁ እንዳልሆነና ፍላጎቱ እንዳልሆነ ነው ከሱ በኩል ያለኝ መረጃ ያገኘሁት እያለ የተናገረው ማለት ነው ዴቪድ ኦርንስተን። ይሄ ጉዳይ ግን አለ እሱ ያሰምረበት አንድ ነገር ይሄ ጉዳይ በጊዜ ሂደት ምናልባት ሊቀየር ይችላል። ማይቀየር ነገር የለም። ሊቀይረው ሀሳቡን ሊቀይር ይችላል ብሩኖ ፈርናንዴስ። ምክንያቱም እየሰማናቸው ያሉ ቁጥሮች ያለው ትላንት በዲቴል ነግሬያቸዋለሁ ምን ያህል ገንዘብ ሊያቀርቡለት እንደሆነ ኮንትራቱን፣ ደሞዙን፣ የዝውውር ገንዘቡን ኦርንስተንም እንዳለው ከሆነ እየሰማናቸው ያሉ ቁጥሮች ይቀርቡለታል የተባሉ ቁጥሮች ለተጫዋቹ ግን አይወተሪንግ ሲል ነው እሱ የገለጸው። በቃ የሆነ የማይታምን እጅግ ትልቅ የምንለው ገንዘብ ነው እንደቀረበለት እየሰማን ያለ ነው። ይሄ ገንዘብ ደግሞ ብሩኖ ፈርናንዴዝን ሊቀይረው ላይቀይረው ይችላል የሚለውን አብረን እናያለን ሲል ነው የተናገረው ማለት ነው። እሱም ነገር ግን አስረግጬ የምነግራችሁ አንድ ነገር አለን ዴቪድ ኦርንስተን የሱን ንግግር ነው ማወሩ። አድማጮች ተጫዋቹ በዩናይትድ መቆየት ይፈልጋል እና ዩናይትድ ቤት ውስጥ ቆይቶ የአውሮፓ ኬሪየሩን በዩናይትድ ቤት ነው ማስቀጠል የሚፈልገው። ማንቸስተር ዩናይትዶችም ተጫዋቹን የመሸጥ ምንም አይነት ፍላጎት የላቸውም። ምንም እንኳን ክለቡ በፋይናንስ የብሩኖ ሽያጭ ሊያስፈልገው ቢችልም ከሚቀርብላቸው ገንዘብ አንጻር ትልቅ ከፍተኛ ገንዘብ ሊሆን ቢችልም ግን ክለቡ ገንዘብ ችግር ቢኖርበትም እንኳን ብሩኖ ፈርናንዴዝን ስለመሸጥ አስቦ አያቅም ዩናይትድ። ስለዚህ ያለው ሀሳቤ በቀጣይ ሲዝንም እንዲሁም ከቀጣይ ሲዝን በኋላ ብሩኖ ፈርናንዴዝ በዩናይትድ ቤት እንደሚቆይ ነው ብሎናል ማለት ነው። እንግዲህ የምናምነው ጋዜጠኛ ዴቪድ ኦርንስተን እሱ ያገኘውን መረጃና የራሱንም ሀሳብ ጨምሮ በዚህ መልኩ የነገረን ማለት ነው። ስለዚህ ስለ ብሩኖ ሁኔታ ያለው ነገር ደስ የሚለው ጥሩ ነገር ምንድን ነው? ከተጫዋቹ መቆየት መፈለጉና ዩናይትድ ተጫዋቹን ለመሸጥ ፈቃደኛ ለመሆኑ ነው። ጊዜ ግን የማይቀይረው ነገር የለም። እዚህ ጋር አስምሩበት። ብዙም እዚህ ላይ አንቆይ። 2 ቀን በደንብ አውርተንበታል በብሩኖ ጉዳይ። ወደ ጋርናቾ ጉዳይ እንምጣና እሱም ያው ከአቦሪም አጠገብ ነበር። ትላንት ጋዜጠኞች የጠየቁት ነገር ስለ ስፔኩሌሽኑ ነው። ቀጣይ ክረምት ላይ ዩናይትድ ራሱ ገበያ ያወጣዋል ይሸጠዋል ተብሎ ነገሩን ሰምታችኋል። በናፖሊዎች በተለይ ጠንከር ያለ ፍላጎት ነበራቸው። ክራቫትስኬሊያን ለፒኤስጂ ከሸጡ በኋላ ይህን ተጫዋች ለማስፈረም ጥረት ሲያደርጉ እንደነበር እጅግ የምናምናቸው የዜና ምንጮች ያረጋግጡት። በቀጣይ ክረምት ላይ ስለመቆየቱ በጋርናቾ አሁን ማረጋገጫ የለንም እኛም አድማጮች። ምክንያቱም ክለቡ ገንዘብ ያስፈልገዋል ብለናል። አንድ ሱፐርስታር ከኦልድ ትራፎርድ ሊለቅ የሚችልበት እድል አለ ብለን አውርተናል። ቼልሲ ደግሞ አጥብቆ ይፈልገዋል ከናፖሊ ውጭ ብለን አውርተናል። ኦስሜሄንን ዩናይትዶች ስለሚፈልጉ ደግሞ የኦስሜሄን የዝውውር አካል አድርገው ይሄ ከናፖሊ ጋር ጥሩ ግንኙነት አላቸው። አሁን በነገራችሁ ላይ ዩናይትድ እና ናፖሊ በተጫዋቾች ዝውውር ላይ አንድ ተጫዋች ሰጥተዋቸዋል። በአክቶምን አሁን የሴሪያውን ዋንጫ ሻምፒዮን እንዲሆኑ በጣም እየረዳቸው ነው የሚገኘው እና ከዚህ በፊት ባደረጓቸው ዝውውሮች ዩናይትድ እና ናፖሊ ያላቸው ቅርርብ ኦስሜሄንና ጋርናቾን እንዲሻሻጡ እንዲለዋወጡ ሊያደርጋቸውም ይችላል። የዝውውር አካል አድርገው ወይ ለየብቻ ሊሆን ይችላል ተደራድረው ኦስሜሄን ወደ ዩናይትድ የሚመጣ ከሆነ ጋርናቾ ሊረዳቸው ይችላል በዚህ መንገድ። ምክንያቱም ናፖሊ ጋር ፍላጎት ስላለ ተብለው የዝውውሩ አካል አድርገው ሁሉ ገልጸውታል። ይሄ ነገር አለ። ቼልሲም ከፕሪሚየር ሊጉ የጋርናቾ ፈላጊ ናቸው። ዩናይትዶችም ሰሞኑን እንደምንሰማው ፕራይሱን ሁሉ ሴት አድርገዋል። ጋርናቾን የሚፈልጉ ከሆነ ቼልሲዎች 50 ሚሊዮን ፓውንድ ማቅረብ አለባቸው ብለው አሳውቋቸዋል የሚሉ እንደዚህ አይነት ስፔኩሌሽኖች አሉ። በዚህ ጉዳይ ላይ ነበር ጋዜጠኞች የጠየቁት። ብሩኖ ሲመልስ በዩናይትድ ቤት እስከ 2028 የሚያቆይ ኮንትራት አለኝ አለ። በዩናይትድ ቤት በጣም ደስተኛ ነኝ። በቀጣይ ሲዝን ላይ አውሮፓ ሻምፒዮንስ ሊግ መሳተፍ እንችላለን። ዩሮፓ ሊጉን ማሸነፍ የምንችል ከሆነ ሻምፒዮንስ ሊግ የምንሳተፍ ከሆነ ደግሞ በቀጣይ ሲዝን ላይ የተለየ ሜንታሊቲ ከዩናይትድ ጠብቆ አሁን ካለን ሜንታሊቲ ይበልጥ የተጠናከረ በጣም ጥሩ የሆነ ተነሳሽነት ያለው
ዩናይትድን ነው በቀጣይ ሲዝን ላይ የምታገኙት። ስለዚህ የተለየ ዩናይትድ ቡድንን ጠብቁ ሲል ነው ተጫዋቹ ክለቡን ስለመልቀቅ ይልቅ በቀጣይ ሲዝን ስለሚኖረው የዩናይትድ ቤት ለውጥ በተለይ አውሮፓ ሻምፒዮንስ ሊጉ ላይ የሚሳተፉ ከሆነ የአውሮፓ ሊጉን አሸንፈው ብሩኖ ፈርናንዴዝ በክለቡ የመቆየት እድል እንዳለው ነው ማለት ነው እያመላከተን የሚገኘው። በክለቡ ደስተኛ እንደሆነ ኮንትራቱን እንደሚያከብር ተናግሯል። ይሄን ከዚህ በፊትም ነግረናቸዋል አድማጮች። ጋርናቾ በዩናይትድ ቤት መቆየት ይፈልጋል። ክለቡ እስከ ለገበያ የሚያቀርበውና እንዲሄድ ከክለቡ የሚገፋፋው ከሆነ ግን ጋርናቾ የመልቀቅ ችግር የለበትም። ስለዚህ በዚህ መልኩ ነው ማለት ነው አስተያየት የሰጠን። ጋርናቾ በጣም ጥሩ ችሎታ ኳሊቲዎች ስኪሎ ያለው ተጫዋች ነው። ልጁ የሚጠበቅበት ትንሽ መግራት ብቻ ነው። እሱን ትንሽ ኮርኮም አድርጎ ስህተት ሲሰራ ስህተቱን እንዲቀንስ የሚያርመው የሚቆጣው ሰው ነው የሚፈልገው። ሰልፊሽነቱን እንዲቀንስ የቡድን ተጫዋች መሆኑ ይበልጥ ትኩረት እንዲሰጥ እንጂ እኔ ጋርናቾ በዩናይትድ ቤት ቢቆይ ገና እድሜው 20 ነው። ብዙ አወራንበት አይደል በጋርናቾን ጉዳይ አድማጮች። በ20 ዓመቱ ብዙ ጎልና አሲስት ላይ ተሳትፎ በማድረግ አይ ቲንክ ከአውሮፓ ትላልቅ ሊጎች የላሚን ያማል ነው መሰለኝ የሚበልጠው እና እንዴት እየተቸ ነው በዚህ መልኩ ኳስ አበላሸ እያል ነው፣ በዚህ መልኩ ያቀብላል እያል ነው፣ በዚህ መልኩ ደግሞ የሚያገኛቸውን የጎል ማግባት እድሎች አበከነ እያልን የምንወቅሰው ጋርናቾ ነው። እንግዲህ አሁን በጣም ጥሩ ስታት ያለው ማለት ነው ለተቃራኒ ሰው ገለልተኛ ለሆነ ተመልካች ጋርናቾ ያለው ስታት በጣም ጥሩ ተጫዋች ነው። እንቅስቃሴውን በጣም ምርጥ ነው። ጋርናቾ ከዩናይትድ ለቆ ቢሄድ ሌላ ቲም ውስጥ ትራይቭ ሊያደርግ እንደሚችል እኔ በደንብ አስባለሁ። የሆነ ከጫናው ነፃ ስለሚሆን ብዙ ተጫዋቾች ደግሞ ከዩናይትድ ሲለቁ የሆነ የሚቀላቸው ነገር አለ፣ ሸክሙ አለ። ማሊያው የዩናይትድ ጫናው ከባድ ነው። ደጋፊው ያለው ዓለም አቀፍ የፋን ቤዝ ዩናይትድ የሶሻል ሚዲያውን እንዴት አድርገው እንደሚያጥለቀልቁት የዩናይትድ ደጋፊዎች ታውቃላችሁ፣ በበጎም በመጥፎም ሲሆን ተጫዋቾች ሲለቁ ግን ከዩናይትድ ይሄ ሁሉ ጫና የለባቸውም። የሚዲያ ትኩረት ሁሉ እኮ አያገኙም ተጫዋቾች። ከዩናይትድ የሚወጡ ከሆነ ሚን አሌካንድሮ ጋርናቾ ውሻው ጠፍቶበት ውሻውን አንዲት ሰው አግኝታ ሽልማት ሰጣት፣ ደስ ብሎት ጋርናቾ ውሻውን አግኝታ ስለመለሰችለት ብሎ የሚዘግብ ሚዲያ አይኖርም። የዩናይትድ ተጫዋች ባትሆኑ ማለት ነው። እስቲ አስቡት የሰንደርላንድ ተጫዋች ሆናችሁ አሊያም ደግሞ የቼልሲ ተጫዋች ሆናችሁ ስለ እናንተ ውሻችሁ ጠፋና አንዲት ሰው አግኝታ ውሻችሁን ሰጠቻችሁ። ከዛ እናንተ ደግሞ ውሻችሁን ስላገኛችሁ ደስ ብሏቸው የገንዘብ ሽልማት ከተጫዋቹ አገኛችሁ ተብሎ የቼልሲ ደጋፊ የቼልሲ ተጫዋች ሆናችሁ እንደዛ ሊዘገብ አይችልም። የዩናይትድ ስትሆኑ ብቻ ነው የሚዘገበው። ምክንያቱም የዩናይትድ ዓለም አቀፍ አትራክሽን አለ። ዓለም አቀፍ የክሊክ ቤት በመላው ዓለም እነዘሰን ያገኛሉ። እያንዳንዷ ነገር የተጫዋቾቹን እንቅስቃሴ ሁሉ ነገር ትኩረት ስለሚያደርጉ ስትገቡ፣ ስትወጡ፣ ስተኙ፣ ስትነሱ ያለውን ነገር ነው የሚዘግቡት። የሚያመልጣቸው ነገር የለም። ለሌላ ክለብ ተጫዋቾች የሚሰጡትን ትኩረት ለዩናይትድ ተጫዋቾች ሲሆን ኦልሞስት እጥፍ ነው የሚጨምረው። ሌላ ተጫዋቾች ላይ ትኩረት አያደርጉም። ስለ ዩናይትድ ብቻ ዘግበው ስራቸውን መስራት ነው እነሱ የሚፈልጉት። ይሄ ጫና ነው የሚቀንሰው ከዩናይትድ ስትወጡ ይሲ እና ይሄን አቴንሽን የሚፈልጉ ተጫዋቾችም አሉ። በእርግጥ ይሄ እንደዚህ አይነት ትኩረት ወደ ዩናይትድ በመምጣታቸው በአንድ የኢንስታግራም አካውንታቸው ከሺህ ምናምን ወደ 1 ሚሊዮን ሲቀየር ይሄ ዩናይትድ ኢፌክት እያሉ ይገልጹታል አይደል? ብዙ ጊዜ አንድ ተጫዋች ሲፈርም ወዲያው ነው አካውንቶቹ የሚያድጉት፣ በሚሊየንስ ነው የሚጨምረው። እና ይሄ ትኩረት ተጫዋቾች ያለ ጫና ነፃ ሆነው እንዲጫወቱ ስለሚያደርጋቸው ነው ከዩናይትድ ሲለቁ ተጫዋቾቹ ራሳቸውን ኤክስፕረስ የሚያደርጉት የሚያሳዩት። ጋርናቾ ግን አሁንም ቢሆን መሻሻል እድል ስላለው በዩናይትድ ቤት አሰልጣኙ ወደውታል። አይ ቲንክ አሁን ተዋደዋል። ልክ እንደመጡ አይተውበታል። የሆነ ባህሪ የሆነ ዳተኝነት አለመቀበል እና ይሄ ለራሱ የሚሰጠው ከፍተኛ የሆነ ኢጎ አለ አይደል? ራሽፎርድም እኮ ይሄ አይነት ባህሪ ነበረበት መጀመሪያ፣ አሁንም አለበት። ራሽፎርድ ለራሱ ከፍተኛ የሆነ ግምት ይሰጣል። በጣም የተለጠጠ ኢጎ ስላለው ከጋርናቾ ጋር የሆነ ወቅት ላይ አሞሪም ሊቀጧቸው ፈልገው ነበር፣ ከቡድኑ እንዲሁ እያገለሉ ማለት ነው። አሁን ግን ከረከመው አሞሪም ከርክሞ ጥሩ የእድገት ደረጃ ላይ ጉዞ ላይ
አሁን መንገዱን እያሳየው ነው የሚገኘው ማለት ነው። ትንሽ እንደተከረከመ ያስታውቃል። አሁን ቀጣይ 1 ዓመት ቢቆይ ደግሞ በደንብ አድርጎ የአሰልጣኙን አጨዋወት ሲስተም ሲረዳ ብዙ ነገር ሲያስተምረው አሞሪም ጋርናቾ ሊቀየር ይችላል። ስለዚህ እኔ እንደ ብሩኖ ፈርናንዴስ ሁሉ ከዩናይትድ እንዲለቅ በዚህ ሰዓት በተለይ ጋርናቾን በግሌ አልፈልግም። ይለወጣል የሚል እምነት ስላለኝ አሁን ኢጎዋ ተቀንሳለች ከክርከማው በኋላ ማለት ነው እና የተግባቡም ይመስላል ከአሰልጣኙ ጋር አሞሪምም ወደውታል። ስለዚህ ዩናይትዶች ይሄን ተጫዋች ባይሸጡት ባይ ነኝ እንደኔ። ዜናዎቻችን ቀጥለዋል። ክቡራን አድማጮቻችን አሁንም ቪዲዮን ላይክ ማድረጋችሁን አትርሱ እያልኩ አጠር አጠር ያሉ መረጃዎችን እንደዚሁ ፈጠን አድርጌ ላቅርብላችሁና የዛሬውን መረጃችንን እናበቃለን። አድማጮች ከአጫጭር መረጃዎች ውስጥ አንዱ የማንታቶ ኮንትራቱን ፕሮፌሽናል ኮንትራቱን መፈረሙ ነው። ተጫዋቹ አሁን 18 ዓመት ሞልቶታል። ስለዚህ በዩናይትድ ቤት የቀረበለትን የመጀመሪያውን የተጫዋቹን ፕሮፌሽናል ኮንትራት በመፈረም እስከ 2029 ድረስ በክለቡ ለመቆየት ማረጋገጫ ፊርማውን አኑሯል ማለት ነው። ይህም የሚያስደስት ዜና ነው። ከዩናይትድ በአካዳሚ ተገኝተው ከክለቡ ታችኛው ቡድን ጋር አድገው ክለቡን ለቀው ሄደው ያስቀየሙን ተጫዋቾች የሉም። እጅግ ከምንጠብቃቸው ታለንት ካላቸው ተጫዋቾቻችን መካከል ሁሉም በዩናይትድ ቤት እንዲሳካላቸው በዛው እንዲቀጥሉ ነው የሚፈልጉት። በሌሎች ክለቦች ተስበው ወደ ሌሎች ክለቦች ለማምራትና ራሳቸውን ለማሳየት ልክ ኦቢ አርሰናልን ለቆ ወደ ዩናይትድ እንደመጣው ተጫዋቾቻችን እንደዚህ አይነት ከዳተኝነት ባህሪ አያሳዩም። ታዳጊዎቻችን ይሄም እጅግ እንድንኮራባቸው የሚያደርገን ነው። አድማጮች በጣም ብዙ ታለንት ያላቸው ልጆች አሉን። እነኚህ ተጫዋቾች በዩናይትድ ቤት ራሳቸውን ማሳየትና ለትልቅ ደረጃ መድረስ ለዩናይትድ ዋናው ቡድን መጫወት ብቻ ነው ያላቸው ፍላጎት። በዛ ምክንያት ነው ማንታቶ አዲስ የመጀመሪያ ኮንትራት ፕሮፌሽናል ኮንትራቱን ፈርሞ ከዩናይትድ ጋር እንደሚቆይ ማረጋገጫ የሰጠው ማለት ነው። በራይት ዊንግ ባክ ቦታ ላይ ብዙ የሚጠበቅበት ተጫዋች ነው። ብዙ ከሱ የምንጠብቀው አይነት ልጅ ነው። በጣም ተስፋ አለው። ቪዲዮዎቹን ክሊፖቹን ዩቲዩብ ላይ ሁል ጊዜም እንደምላችሁ እንደዚህ አይነት አዳዲስ ታዳጊ ተጫዋቾችን ስንጠቁም ገብታችሁ ማየት ይኖርባችኋል። አድማጮች ብዙ ክሊፖችን ታገኛላችሁ። እንቅስቃሴው እጅግ የሚያስገርም ነው። ኮሪደሩ አይበቃውም። ከመጀመሪያው ኮሪደር ከቀኝ ተመላላሽ ቦታ እስከ ጫፍ ድረስ ሄዶ በሙሉ ትንፋሽ መጫወት የሚችል ልጅ ነው እና ልጁ በሮበን አሞሪም የማይጫወት ሲስተም ደግሞ በጣም የሚመጥን አይነት ነው የሚመስለው። ወደፊት ኖት አሁን እያልኳቸው አይደለም። ከ1 ወይ ከ2 ዓመት በኋላ ልጁ በደንብ አሞሪም ሊጠቀሙበት የሚችሉት ልጅ እንደሆነ ያስታውቃል። ለጨዋታቸው ለሲስተማቸው በጣም የሚስማማ ነው። አሁን የምናወራው ይሄ ባየር ሊቨርኩሰኑን ይፈልጋሉ የቀኝ ተመላላሽ ተከላካይ ብለን አውርተናል። ፍሪምፖንግ ይሄ ተጫዋች ግን ለረዥም ዓመት በዩናይትድ ቤት ሊያገለግል የሚችልበት ኳሊቲ አለው በዛ ቦታ ላይ ማለት ነው። ግን የአጭር ጊዜ ፊክስ ለጥቂት የበሰለ ተጫዋች በዛ ቦታ ላይ ሊያስፈልጋቸው ይችላል። እንደ ደምፍሪስ ተብሏል። አሁን ያልኳቸው ፍሪምፖንግም ጉዳይ አለ። ማንታቶ ግን የወደፊቱ የዩናይትድ እዛ መስመር ላይ ኮሪደሩ ላይ ብዙ ዓመት ሊጫወት የሚችል ልጅ ነው። ያሉት ኳሊቲዎች እጅግ የማይታመኑ ናቸው። ተሰጥኦአለሁ በደንብ ያስታውቃል። ለዛ ነው አሞሪም በከፍተኛ ደረጃ ተጫዋቹ ላይ እምነት ያላቸው። እንደውም በቅርቡ ሲዝኑ ከማለቁ በፊት የመጀመሪያ የዩናይትድ ጨዋታውን ያጫውቱታል፣ ይሰጡታል፣ የመጫወት እድሉን ይሰጡታል ተብሎ እየተገለጸ ያለው በኤሮፓ ሊጉ ባይሆንም በቀጣይ የፕሪሚየር ሊግ ጨዋታዎች ላይ ማንታቶ ተሰልፎ ልናየው እንችላለን። አዲሱ ኮንትራት ላይ የአሞሪም አስተዋጽኦ ከፍተኛ ነው። ጥሩ ኮንትራት እንዲሰጠውና ጥሩ የሆነ ፊርማ ፈርሞ ተጫዋቹ በዩናይትድ ቤት እንዲቆይ ለማድረግ ጥረት አድርገዋል። ከእንደገና ዊሎክስም እዚህ ላይ ቁልፍ ሚና ተጫውተዋል ተብሎ ነው እየተገለጸው ማለት ነው። ስለዚህ 4 ዓመት ኮንትራት ፈርሟል። ከሱ ውጪ ሴኮ ኮኔም ተባለ። ሰሞኑን እየተወራ ያለው ነገር ሴኮ ኮኔ በዩናይትድ የአማካይ ክፍል ውስጥ ወደፊት አሞሪም እጅግ ተስፋ ከሚያደርጉባቸውና ከሚጠብቋቸው የአካዳሚ ተጫዋቾቻችን መካከል አንዱ ይህ ማሊያዊ አዲሱ የሀያ ቱሬ ይበሉት ስለ ሴኮ ኮኔ ተናግሬ እኔ አልጠግብም አድማጮች፣ ምክንያቱም ብዙ ቪዲዮዎቹን ስላየው ከበፊት ጀምሮ ከተጫዋቹ ለዩናይትድ ከፈረመበት ጊዜ ጀምሮ ያለውን የአማካይ ክፍል ላይ የሚያደርገውን እንቅስቃሴ ይሄ ቲሙን አጠቃላይ ቴምፖ የሚቆጣጠርበት መንገድ ከተከላካዮችን የሚረዳበት መንገድ ማጥቃት ሲያስፈልግ ደግሞ ማጥቃቱን የሚያግዝበት መንገድ ይለያል። ሴኮ ወደፊት የዩናይትድ ማሊያ ብዙ ጊዜ
በዩናይትድ ማሊያ ልታዩት የምትችሉት ትልቅ ተሰጥኦ ያለው ተጫዋች ነው ማለት ነው እና ሁለቱ ተጫዋቾች ከዩናይትድ አካዳሚ ስኬታማ ይሆናሉ ተብለው የሚጠበቁ ልጆች ናቸው ብዬ ለማስታወስ ነው አድማጮች። በአጥቂ መስመር የዝውውር ወሬ የዩናይትድ አዲስ ኢላማ ነው ተብሎ እየተገለጸ ያለ አንድ ተጫዋች አለ። ይሄ ተጫዋች የፊዮረንቲናው የአጥቂ መስመር ተጫዋች ነው። ሞይሴ ኬን ተብሎ ይጠራል። ይህን ልጅ ለመመልከት በዩሮፓ ሊግ ጨዋታቸውን ሲያደርጉ ስፔን ተገኝተው ነበረ። የዩናይትድ መልማይ ቡድን አባሎች የሆኑት ማለት ነው። በተለይ እዛ ተገኝተው ነበር የተባሉት ቪቨል ናቸው። ቪቨል ተገኝተው ጨዋታው ላይ ምን ሊከታተሉ ነው? ያው አንቶኒ እዛ ስላለ ከአንቶኒ ጋርም ተያይዞ ነበር። በቀጥታ እዛ ያመሩት ግን መመልከት የፈለጉት የፊዮረንቲናውን የአጥቂ መስመር ተጫዋች ሞይሴስ ኪንን ነው ተብሎ ነው የተገለጸው እና ይሄ ልጅ 17 ጎል በ29 ጨዋታዎች ማስቆጠር ችሏል። ስታዩት ስታቱ በጣም የሚደንቅ ነው። ጥሩ የጎል ሪከርድ አለው በፊዮረንቲና። ግን በእንግሊዝ መጥቶ እንግሊዝ ሲጫወት ከብዶት አይተናል እና በእርግጥ አሁን የበሰለው ሞይሰስ ኪን ሊሆን ይችላል። አሁን ያለው እያየን ያለ ነው ግን ተጫዋቹ ይሻሻላል የሚል ሀሳብ ስላላቸው እና እንደተሻሻለም ስላመኑ ይመስላል ዩናይትዶች እየተከታተሉት እንደሆነ የተነገሩ። እንግዲህ እንደዚህ አይነት ተጫዋቾችን የዝውውር ወሬ ስትሰሙ ምንድን ነው ሊሆን የሚችለው? ዩናይትድ ይሄ ለተጫዋቾችን ሲያዘዋውር ኤቢሲ ያለ ነው ሊስት የሚያስቀምጠው። በአጥቂ መስመር ላይ ማስፈረም የምፈልጋቸው ተጫዋቾች በኤ ሊስት ውስጥ ብለው ኦስሜሄን ሊያስቀምጡ ይችላል፣ ጌኩሬስ ሊቀመጥ ይችላል፣ ዴላፕ እንደዚህ ነው የዝውውር እንቅስቃሴ የሚደረገው። ቢሊስት ውስጥ ተብሎ ደግሞ የሆኑ ተጫዋቾች፣ ሲሊስት ውስጥ ተብሎ ደግሞ እንደዚሁ የሆኑ ስሞች በካታጎሪ ይቀመጣሉ ማለት ነው እና ለዛ ነው የቭላሆቪች፣ ማቴታ፣ ዊሳ እያለን የምንሰማው። ምቤው ተብሎም ሰሞኑን ሲገለጽ ነበር አይደል? የብሬንትፎርድ የአጥቂ መስመር ተጫዋች እነ ኢኪቲኬም አሉ፣ እንደዚሁ ጆናታን ዴቪድ አለ፣ ቦናፌሴም አለ። እንደዚህ በሊስት መያዛቸውና እየሄዱ መከታተላቸው የነኚህ ተጫዋቾችን የአጥቂ በተጫዋቾችን እንቅስቃሴ ምንም የሚያስገርም አይደለም። ዜናውንም ብትሰሙ በእንደዚህ ተጫዋቾች ዙሪያ ትክክል ነው። ምክንያቱም አማራጭ ናቸው። ኦፕሽናቸውን በደንብ አድርገው ይመለከታሉ፣ ያያሉ። ዩናይትዶች ይህን ማድረግም መቻል አለባቸው በየትኛውም ዝውውር ላይ እርግጠኛ ስላልሆኑ ማለት ነው እና ይህ ልጅ ከፊዮረንቲና እየተከታተሉት ነው። እንደ አማራጭም በአጥቂ መስመር ላይ ሊስታቸው ውስጥ ያስገቡት ኮንሲደር ያደረጉት ልጅ ስለመሆኑ የቪቨል መገኘት በሪያል ቤትሶ እና በፊዮረንቲና የአውሮፓ ሊግ ጨዋታ ላይ ያመላክታቸዋል። ዛሬም ደግሞ ሊያዩት ይችላሉ ማለት ነው። ያዩታልም ብዬ እገምታለሁ ተጫዋቹ። በመጨረሻም ግን አድማጮች ከአጥቂ መስመር ዝውውር ጋር በተያያዘ አንድ የተሰጠ አስተያየት ልንገራችሁ እና ጄሚ ኦሃራ ነው ይህን አስተያየት የሰጠው። ዩናይትዶች ለምንድን ነው ጄሚ ቫርዲን የሚያስፈርሙት? ሊያስፈርሙት ይህን ተጫዋች ማሰብ ይገባቸዋል ሲል አስተያየቱን ሰጥቷል። ቫርዲ አለ በማንቸስተር ዩናይትድ ቤት ውስጥ ጎል ማግባት ይችላሉ ብላችሁ ከጠየቃችሁኝ እንዴት አይችልም? በደንብ ለዩናይትድ ጎል ማስቆጠር ይችላል ብዬ በድፍረት እናገራለሁ አይነት አስተያየት ነው የሰጠው። እስቲ ለምሳሌ ራስመስ ሆይለንድን ተመልከቱ። ስንት ጎሎችን ለዩናይትድ በዚህ ሲዝን አስቆጥረዋል እና ቫርዲ ያስቆጠራቸውን ጎሎች ደግሞ ተመልከቱ ነው የሚለው ንጻሬውን በዚህ መልኩ ሲሰጥ ከቤንች ተነስቶ ለውጥ ሁሉ ሊያመጣላቸው ለዩናይትድ ይችላል። ምንም እንኳን ቋሚ የሆነ የአጥቂ መስመር ተጫዋቻቸው ባይሆን እንኳን ነው እሱ የሚለው። 38 ዓመቱ ነው አውቃለሁ። ቫርዲ የቀድሞ ቫርዲ አይደለም፣ እየቀነሰ የሚሄድ ተጫዋች ነው ብላችሁ ልታስቡ ትችላላችሁ። ግን አሁንም ስቲል ጎል ማስቆጠሩን አላቆመም ነው የሚለው። አሁንም በፕሪሚየር ሊግ ጎል ማስቆጠር እንደሚችል ተጫዋቹ እርግጠኛ ሆኜ መናገር እችላለሁ። በነፃ ዝውውር ነው በዛ ላይ የሚያገኙት። ለቡድንህ ጥሩ ተጨማሪ ፈራሚ ወይንም ኃይል የሚሆን ተጫዋች እንደሚሆን እርግጥ ነው። አሁንም ቢሆን ፍጥነቱ አለው እና ተጫዋቹ መረቡ የት እንዳለ በደንብ ጠንቅቆ ያውቃል። በዚህ የውድድር ዘመን ደካማ በሆነው በሌስተር ሲቲ 8 ጎሎችን ማስቆጠሩን ሁሉ አትርሱ ሲል ነው እንግዲህ ኦሃራ ማንቸስተር ዩናይትዶች ይህን ተጫዋች ለማስፈረም ቢንቀሳቀሱና ቢያስፈርሙት በሚል ጥቆማ የሰጠው እኔ በጣም ምስማማበት ሀሳብ ነው። በነገራችሁ ላይ ቫርዲን በጣም ነው የምወደው። ፕራይሙ ላይ ያለ የሚያሳየውን ብቃት
ሁላችሁም የምታውቁት ነው። አሁን ፕራይሙ ላይ አይደለም፣ እሱን ሁላችንም እናውቃለን። ዩናይትድ ካለበት የአጥቂ መስመር ችግር አንጻር ግን ለዩናይትድ ቢፈርም ቫርዲ ማን ነው ጎል አያስቆጥርም ብሎም ሊከራከራቸው የሚችለው። ዩናይትዶች የሚያገኙትን የጎል ማግባት እድል ሙቭመንቱ በራሱ ዝም ብሎ ፈጥሮና ጎል በራሱ ክሬት አድርጎ የሚያስቆጥራቸውን ጎሎች ተዉ እና ተጫዋቹ የሚያገኛቸውን የጎል ማግባት የሚሰጡትን ጎሎች በአግባቡ ይጨርስላቸዋል እና ቫርዲ ለዩናይትድ ቢመጣ አንድ አጥቂ ፈርሞ ዩናይትድ ጥሩ አጥቂ ያስፈርመው ቫርዲን ደግሞ በተጠባባቂነት ቢይዘውና ቢያስፈርመው እኔ እጅግ ነው ደስ የሚለኝ እና ቢመጣ እኔ በጣም ደጋፊው ነኝ። ቫርዲ አድናቂ ስለሆንኩኝ ማለት ነው። ኦፍኮርስ 38 ዓመቱ ነው። 30 ዓመት ከሞላው ከመሙላቱ በፊት ተጫዋቹ ያስቆጠረው ጎል 95 ያህል ነው። 30 ዓመት ከሞላው በኋላ ደግሞ 110 ጎል ነው ያስቆጠረው። ብዙ ጎሎችን ያስቆጠረው 30 ዓመት ከሞላው በኋላ ነው። ያለፉት 8 ዓመታት 496 ጨዋታዎችን አድርጎ 198 ጎል አስቆጥሮ 69 አሲስት አለው እና ለዩናይትድ ከሆይላንድ ያነሰ ጎል ያስቆጥራል ብትሉኝ ቫርዲ እኔ ያልቀበላችሁ በደንብ በፕሪሚየር ሊጉ ልምድ አለው እና ቫርዲ ለዩናይትድ ያስፈልገዋል። ኮንሲደር ያደርጉታል ብዬ አስባለሁ። ወሬም ወጥቶ መረጃም ወጥቶ ቫርዲን እንደሚፈልጉት እንዳደረስኳቸው ከዚህ በፊት ይታወሳል። አድማጮች፣ ለማንኛውም ክቡራን አድማጮቼ ለዛሬ የነበሩኝ መረጃዎች እነኝህን ይመስላሉ። አብራችሁኝ ስለቆያችሁ ስለተከታተላችሁኝ እጅግ አመሰግናለሁ። የዛሬው ጨዋታ ግምታችሁን አስፍሩ። ነገ ከጥሩ ድል ጋር ጥሩ መረጃ ይዘን በደስታ እንደምንገናኝ ተስፋ አደርጋለሁ። እስከዛው ሰላሙ ባባይ